የአርቲስቱ አድናቂዎች ነንና ያንን በማስመልከት ነው ዝምታ ሬስቶራንት ብለን የሰየምነው ማለት ነው። ኖርማሊ ቤቱም ስፔሻላይዝ ያደረገው በእንደዚህ አይነት ሰርቪስ ነው ማለት ነው። የፍየል ቅቅል፣ ቁርጥ እንኳን ወደ ዝምታ ሬስቶራንትና ላውንጅ ሰላም መጣችሁ። ቴድሮስ ካሳሁን እባላለሁ። ነው ቤቱን ላስጎብኛችሁ። እንደተመለከታችሁት የቤታችን መጠሪያ ዝምታ ሬስቶራንትና ላውንጅ ነው። ይህንን ስያሜ ያገኘው ከአርቲስት ቴድሮስ ታደሰ አልበሞች መካከል የመጀመሪያው አልበም መጠሪያ ስም ነው። ከዝምታ አልበም ላይ የተወሰደ ነው። ያው የአርቲስቱ አድናቂዎች ነንና ያንን በማስመልከት ነው ዝምታ ሬስቶራንት ብለን የሰየምነው ማለት ነው። ያሰብከው ባይሞላም ያልከው ባይሳካም ያለምከው ቢጠፋ ይሄ ዋናው ክፍላችን ነው። ሬስቶራንቱ ነው መጀመሪያው ክፍል ማለት ነው። የተለያዩ ኢቨንቶችን ኦርጋናይዝ እናደርግበት እና እዚህ ነው እናሳይበት ክፍል ማለት ነው። በመቀጠልም ቤቱ ባር አለው። ባር ላይም የተለያዩ ሰርቪሶችን እንሰጣለን። የባንድ ፕሮግራም ይኖረናል ኤቭሪ ዊክ። ቀኖችን ለመጨመር አስበናል። ለጊዜው አሁን በሳምንት አንድ ቀን የባንድ ፕሮግራም አለ። ይሄ ዋናው ክፍላችን ላይ የምናገኘው የቪአይፒ ሴክሽን ነው። ማንኛውም ባንድ እና ሌሎች ኢቨንቶች በሚኖሩበት ሰዓት ላይ ቪአይፒ የምንላቸውን ሰዎች የምናስተናግድበት ሴክሽናችን ነው ማለት ነው። በዝምታ ሬስቶራንትና ላውንጅ ውስጥ የባንድ ብቻ ሳይሆን እግር ኳስንም እናሳያለን። ኖርማሊ ዊኬንዶችን በእግር ኳስና በባንድ ነው የምናሳልፈው ማለት ነው። በቀጣይ የምናየው የቪአይፒ ሴክሽናችን ነው። ቪአይፒ ሴክሽናችን ለተለያዩ ጥቅሞች ነው የምናውለው። የተለያዩ ኢቨንቶች፣ ቢዝነስ ሚቲንግስ፣ ብቻ ለማንኛውም በትንሽ ሰዎች መካከል ለሚኖር ኤኒ ሰርቪስ ማዋል እንችላለን ማለት ነው እና የተለያዩ አርቲስቶች ምስሎችም የተከበበ ነው። እንደምትመለከቱትም እዚህ ጋር የግሉ የሆነ ፕራይቬት ባር አለው እና ለተለያዩ ፕራይቬሲ ለሚፈልጉ ሰዎችም እንሰጣለን ማለት ነው አገልግሎቶች ነው። በቤቱ ላይ እንዳሳያችሁ በዋነኝነት ሰርቭ የምናደርገው እዚህ ጋር ፍየል ነው። ኖርማሊ ቤቱም ስፔሻላይዝ ያደረገው በእንደዚህ አይነት ሰርቪስ ነው ማለት ነው። የፍየል ቅቅል፣ ቁርጥ ኤቭሪቲንግ እዚህ ማግኘት ይችላሉ ማለት ነው በማንኛውም ቀን። ውጪ ላይም እንደምትመለከቱት ሰፊ የሆነ የፓርኪንግ ስፔስ አለው። ከአስተማማኝ ፓርኪንግ ጋር ሙሉ አገልግሎትን እንሰጣለን ማለት ነው። ዝምታ ሬስቶራንትና ላውንጅ ጥሩ ሙዚቃን ከጥሩ ምግብና መጠጥ ጋር የምታገኙበት ቦታ ነው። መታችሁ ተዝናኑ።